وتابعين له بإحسان إلى يوم الدين وبعد. السلام عليكم ورحمة الله وبركاته. ወደ ኹጥባው ትርጉም ከመግባታችን በፊት ከሶስቱ መልእክቶች በተለይ የመጀመሪያው ከመስጂድ ግንባታ ጋር የተያያዘ ስለሆነ እንደሚታወቀው መን በና መስጂደን ሊላሂ በነላሁ ለሁ በይተን ፊል ጀና። እዚህ ዱንያ ላይ በምንሰራው ኸይር ስራ ነው እየተገነባ የሚሄደውና የጀነት ቤታችንን ከምንገነባባቸው ነገሮች አንዱ የመስጂድ ግንባታ ስለሆነ እዛ ላይ ሁላችሁም እንድትረባረቡና እጃችሁን ወደ ኪሳችሁ በማስገባት የምትችሉትን አስተዋጽኦ እንድታደርጉላቸው ነው። ትንሽ ከከተማ ወጣ ያለ ይመስለኛል። ከዚህ በፊት ሌላ መስጊድ የሚሰምቸዋሉ ይህንን እንትን። ስለዚህ በጣም ድጋፍ ይፈልጋሉ። ከከተማ በራቀ ቁጥር መስጊድ ለመስራት የሚያስተባብረው የሚደግፈው ሰው በጣም ስለሚያንስ ሁላችንም በምንችለው መልኩ ለመስጊድ ግንባታ አስተዋጽኦ ብናደርግ ኸይር ነው የሚሆነው። የጀነት ቤታችንን ነው የምንገነባው። የቻልነውን መጠን አስተዋጽኦ እናደርግላቸው። ወደ ኹጥባው መልእክት ስንገባ ያው አላህን መፍራት እንዳለብን ነው ኹጥባው የተጀመረው። ምክንያቱም የሁሉ ነገር ግን አላህ ሱብሓነሁ ወተዓላ መፍራት ስለሆነ ማለት ነው። ከዛ በማስከተል ምንድነው ረመዳንን አንድ ብለን ስንጀምር ወይም ደግሞ ለረመዳን ቀናቶች ሲቀሩ ገና እንደነበረ ሁላችንም እንትን ነበር። ተፈከሩ ፊ ዱንያኩም ወሱርዓቲ ዘዋሊሃ። አሁን እዚህ ያለፉት 28 ወይም 27 ቀናቶች አንድ የሚያስተምሩ ነገር አለ። እሱ ምንድነው? ከ27 ቀን በፊት ለአኺራ በ27 ቀን ወይም ለሞት እያንዳንዳችን ሁላችንም ለሞት በ27 ቀን እንርቅ ነበር። ዛሬ ግን ሁላችንም ረመዳን ከመጀመሩ በፊት ከነበረው አህዋላችን በ28 ቀን ወይም በ27 ቀን ወደ ሞት ቀርበናል። ስለዚህ ከዚህ ምንድነው የምንረዳው? ቀናቶች ባለፉ ቁጥር፣ ሰከንዶች ባለፉ ቁጥር ወደ አኺራ እየቀረብን ወደ ዱንያ እየቀረብን ስለሆነ ምን አዘጋጀን የሚለው ራሳችንን ልንጠይቅ ይገባል ማለት ነው። አላህ ሱብሓነሁ ወተዓላ ረጅም እድሜ ከሰጠን ጥሩ በዛ በረጅም እድሜ ሰርተንበት ስናሳልፈው የሆነ ረጅም እድሜ ተሰጥቶን ግን ካልተጠቀምንበት ደግሞ በዛ እድሜ ባሳለፍነው ልክ ነገ የውመል ቂያማ ስለምንጠየቅ ሸሩ ሙራው የሆነው ማለት ነው። ይህን አስመልክተው ሙስሊም ባወሩት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነማ ሂየ አዕማሉኩም ኡሕሲሃ ለኩም። ነገ የውመል ቂያማ አላህ ኢነማ ሂየ አዕማሉኩም ይህች እኮ ስራችሁ ናት፣ ኡሕሲሃ ለኩም ለእናንተ ትዘረዘርላችኋለች፣ ትተነተንላል። በእያንዳንዱ በደቂቃ በሰከንድ የሰራነው ነገር በሙሉ ነገ የውመል ቂያማ በዝርዝር ይቀርባል ማለት ነው።